بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على أشرف الأنبياء وسيد المرسلين سيدنا ونبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته وديهتوچنا ወንድሞች በተከታታይ ያየነው ያለነው ደርሳችን ዛሬም እንደቀጠለ ነው። እንግዲህ ይሄ ደርሳችን ወይም የተከታታይ ትምህርታችን በቀላል ስራዎች ብዙ ምንዳ በአላህ ዘንድ ትልቅ ደረጃ ማግኘት የምንችልባቸው ስራዎች ምን ይመስላሉ የሚለውን እያየን ነው። ዛሬ በዛ መሰረት የምናየው ኢህሳኑል አልውዱእ ወሶላቱ ረካዓተይን ቢሁዱሪ ቀልብ ውዱ ማድረግ ውዱን በደንብ ማድረግና ከውዱ በኋላ ሁለት ረካዓዎች መስገድ ምን ያህል በአላህ ዘንድ ትልቅ ደረጃ ምንዳ የሚያስገኝ መሆኑን የሚገልጽና የሚያስተምረን ነው ማለት ነው። እንግዲህ ውዱ ሸርጡ ሚን ሹሩጥ ሶላህ ሶላት ለመስገድ ከሚጠቀሱ መስፈርቶች አንዱ ውዱ ማድረግ ነው። ውዱ የሌለው ሰው አላህ ሶላቱን አይቀበለውም። ላ يقبل الله صلاة احدكم اذا احدث حتى يتوضا ረሱላህ ሰለላሁ ዐለይሂ ወሰለም አንድ ሰው ውዱ የሌለው ከሆነ ውዱ እስካላደረገ ድረስ አላህ ሶላቱን አይቀበለውም ብለዋል። ሚን ሹሩጥ الصلاة ከሶላት መስፈርቶች አንዱ ውዱ ማድረግ ነው። ውዱ ማድረግ በራሱ ዒባዳ ነው። መስፈርትነቱ ብቻ ሳይሆን በራሱ ውዱ ማድረግና ውዱን በደንብ ማድረግ ትልቅ ዒባዳ ወንጀሎችን የሚያስምር በደረጃ ከፍ የሚያደርግ ዒባዳ መሆኑን ረሱላህ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶች ነግረውናል። يقول صلى الله عليه وسلم ما من مسلم يتوضأ فيحسن الوضوء ثم يصلي ركعتين لا يحدث فيهما نفسه إلا غفر له ما تقدم من ذنبه. ይሄ በጣም የሚገርም ሐዲስ ነው። አخرجه البخاري የዘገቡት ሐዲስ ነው። ሙስሊም እንደዛው ዘገቡታል። ማሚ ሙስሊምን አንድ ሙስሊም አይኖርም አሉ የተወضأ ውዱ የሚያደርግ እና ውዱ ሲያደርግ فيحسن الوضوء ውዱውን አሳምሮ በደንብ ሰውነቱን አሽቶ በደንብ አድርጎ ተከታትሎ ውዱ የሚያደርግ ሙስሊም አይኖርም። ثم يصلي ركعتين ከዛ አላህ አግርቶለት ሁለት ረካ የሚሰግድ ሙስሊም አይኖርም አሉ لا يحدث فيما نفسه ነገር ግን እነዚህን ሁለት ረካዎች ሲሰግድ لا يحدث فيما نفسه ነፍሱን ሳያዋራ ወደ ሌላ ሐሳቡ ሳይበተን ጠቅለል ብሎ ሐሳቡን ጠቅለል አድርጎ ውዱ ካደረገ በኋላ ሁለት ረካዎች የሚሰግድ ሰው አይኖርም አሉ إلا غفر له ما تقدم من ذنبه አላህ ካሁን በፊት ያለፈውን ወንጀል ሁሉ የማረው ቢሆን እንጂ አሉ يعني عمل قليل واجر كبير ትንሽ ሰርተ ይሄን ያህል እንግዲህ ምን እንደምታገኝበት ነው ማለት ነው። በደንብ አድርገህ ውዱ ማድረግና በዛ ባደረክበት ውዱ ሁለት ረካ መስገድ ግን እነዚህ ሁለት ረካ ስትሰግድ ሐሳብህን ጠቅለል አድርገህ ነው ወደ ሶላቱ ልብህን ሰብሰብ አድርገህ እነዚህን ሁለት ረካዎች የምትሰግድ ከሆነ غفر له ما تقدم من ذنبه ካሁን በፊት ያለፈውን ወንጀል ሁሉ አላህ ይምረዋል አሉ። ከፋ به شرفا ውዱ ማድረግ ራሱ ምን ያህል ትልቅ ዒባዳ መሆኑን እዚህ ላይ እንረዳለን። ሙቅቢሉን عليهما بقلبه ووجهه በሌላ ሐዲስ ረሱላህ ሰለላሁ ዐለይሂ ወሰለም በልቡ ዞሮ ወደ ሶላት ዞሮ ልቡን ሰብሰብ አድርጎ ፊቱንም ወደ ቂብላ ስጁድ ወደሚያደርግበት ቦታ ወደ ግራ ቀኝ ሳይዞር ሰብሰብ ብሎ ሁለት ረካ የሚሰግድ ከሆነ ኢላ ወጀበት له الجنه ሙስሊም በዘገቡት ደግሞ ኢላ ወጀበት له الجنه ጀነት የተረጋገጠለት ቢሆን እንጂ አሉ። በደንብ ሁለት ውዱን አድርጎ ሁለት ረካ የሰገደ ሁለት ረካዎችን ሲሰግድ ሰብሰብ ብሎ ወደ ሌላ ሐሳቡ ሳይበተን ሰብሰብ ብሎ ሁለት ረካዎች የሰገደ ከሆነ ወጀበት له الجنه ጀነት ይረጋገጥለታል ብለው ተናግረዋል። በጣም የሚገርም ነው እና እዚህ ላይ ይሄን ለማግኘት የተጠቀሱት እዚህ ላይ አራት ነገሮች ተጠቅሰዋል። አንደኛ ውዱ ማድረግ ነው። ሁለተኛ ውዱ ማድረግ ብቻ ሳይሆን በደንብ አድርጎ ውዱን ሳይቸኩል በደንብ አድርጎ ማድረግ። ሶስተኛ ሁለት ረካዎችን መስገድ ነው። አራተኛው ሁለት ረካዎችን ሲሰግድ ልቡን ሰብሰብ አድርጎ መስገድ። ይህን ካደረገ
አላህ ያለፈውን ወንጀል ይምርለታል አሉ ወይም ጀነት ይረጋገጥለታል አሉ። በሌላ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አላ አዱልኩም አላ ማ የምሑ ላሁ ቢሂ አልኸጣያ ወየርፈዑ ቢሂ ደረጃት ቃሉ በላ ያ ረሱለላህ ቃለ ኢስባጉ ልውዱእ ዐላ አልመካሪህ ወከስረቱ ልኹጣ ኢላ አልመሳጅድ ወንቲዛሩ ሰላቲ በዕደ ሰላህ ፈዛሊኩም ሪባጥ አላ አዱልኩም ልጠቁማችሁ አሉ አላ ማ የምሑ ላሁ ቢሂ አልኸጣያ ወንጀሎችን አላህ የሚሰርዘበትን ስራና ወየርፈዑ ቢሂ ደረጃት በደረጃ ከፍ የሚያደርግበትን ስራ ልጠቁማችሁን ብለው በሆነ ወቅት የአላህ መልእክተኛ ሲናገሩ ሷሃቦች ይህን ነው የሚፈልጉት። ሁልጊዜ በአኺራ በጀነት ደረጃቸውን ከፍ የሚያደርግና ወንጀላቸውን ሊያስምር የሚችል ስራ ነው ሁልጊዜ የሚጠይቁት። ረሱሉላህ ሰለላሁ ዐለይሂ ወሰለም ሲሏቸው በላሉ አዎ ይንገሩን አሉ። ቃለ ኢስባጉ ልውዱእ ዐላ አልመካሪህ ኢስባጉ ልውዱእ ውዱእን ማዳረስ በደንብ ማድረግ አሉ። ዐላ አልመካሪህ ማለት እየቀዘቀዘ ዋው እየጠላኸው መካሪህ ማለት መጥላት ነው። ውሃውን እንዲነካህ እየጠላህ እየቀዘቀዘህ በደንብ አድርገህ አሽተህ ውዱእ ማድረግ ይሄ ወንጀልን የሚያስምር ነው አሉ። አበቃ። ኢስባጉ ልውዱእ ሙባለገቱ ፊል ውዱእ በደንብ አድርጎ ውዱእ ማድረግ ማለት ነው። ኢስባግ ማለት በደንብ አድርገህ ውዱእ ማድረግ ይሄ ወንጀልን ያስምራል፣ በደረጃ ከፍ ያደርጋል አሉ። አያይዘው ወከስረቱ ልኹጣ ኢላ አልመሳጅድ ወደ መስጂዶች እርምጃዎችን ማብዛት ወደ መስጂዶች እርምጃዎችን ማብዛት ለሶላት መመላለስ ማለት ነው። 5 ወቅት ሶላትን የተመላለስክ መስገድ ይሄ ደረጃህን ከፍ ያደርገዋል፣ ወንጀልህን ያስምርልሃል። ወይም ወከስረቱ ልኹጣ ኢላ አልመሳጅድ ማለት ከርቀት መምጣት ማለት ነው። ዛሂሩል ሐዲስም በቀጥታ ቃሉም ይሄ ነው። ከስረቱ ልኹጣ እርምጃን ማብዛት። እርምጃው የሚበዛው ከየት ሲመጣ ነው? ከርቀት ሲመጣ ነው። ከርቀት የሚመጣ ሰው ብዙ እርምጃዎችን ተራምዷል ወደ መስጂድ ለመድረስ። ይሄ አላህ የሚወደው ነው። እያንዳንዱ እርምጃ ዋጋ አለው ብለዋል። ኩለማ ረፈዐ ሪጅለሁ አንድ እግሩን ሲያነሳ ወንጀሉ ይማርለታል፣ በደረጃ ከፍ ይላል። ሐታ የሲለ ኢለል መስጂድ እስከሚደርስ ድረስ። ስለዚህ ከስረቱ ልኹጣ ኢለል መሳጅድ ወደ መስጂዶች ሶላት ለመስገድ በመሄድ እርምጃዎችን ማብዛት። እዛ ነው ሰለፎች ይህን ሐዲስ ከሰሙ በኋላ ከርቀት ነበር መምጣት የሚፈልጉት። ቤቶቻቸው ራሱ ከመስጂድ ራቅ ብለው ነበር የሚሰሩት። እኛ አሁን የአካባቢ መስጂድ አካባቢ እንደው ወጣ ብለህ ኢቃም ሲደረግ የምትደርስበት ቤት ነው የሚፈልገው ሰው። አሁን እንግዲህ መስጂድ አካባቢ ይላል። ለምንድን ነው መስጂድ አካባቢ የሚጠይቀው? መስጂዱን እኮ እዛ ሄዶ በየጊዜው የሄደ ለመስገድ ወይም ደግሞ ቁርአን ለመቅራት ላይሆን ይችላል። ኢቃም ሲደረግ ሄዶ ለመድረስ ነው። አንተ መሕሩም ነህ ማለት ነው። በዚህ አስበህ መስጂድ አካባቢ ቤት የምትገዛ ከሆነ መሕሩም ነህ። ቢያንስ ከርቀት ብትመጣ ጀማዓ ያልፈኛል ስትል ቀድመህ ትመጣለህ። ቀድመህ ከመጣ ሱና ትሰግዳለህ፣ ቁርአን ትቀራለህ፣ ብዙ ነገር ታደርጋለህ፣ ማድረግ ትችላለህ። መላእክቶች ዱዓ ያደርጉልሃል፣ እስትግፋር ያደርጉልሃል። ነገር ግን መስጂድ አካባቢ ነው ቤትህ፣ እዛው ጎን ላይ ነው። ኢቃም ሲደረግ ሮጠህ ትሄዳለህ፣ ጀማዓ ታገኛለህ፣ ሱና አልሰገድክም፣ ቁርአን አልቀራህም። ይሄ መሕሩም ትሆናለህ። ብዙ ኸይር እንደውም ሊያርቅህ ይችላል ማለት ነው። የመስጂድ ጎረቤት መሆንህ ሐቅ አለው። የመስጂድ ጎረቤት መሆን ብዙ ሐቅ አለው። ያን ሐቅ መወጣት አለብህ። ስለዚህ ወከስረቱ ልኹጣ ኢለል መሳጅድ ወደ መስጂድ እርምጃዎችን ማብዛት አንዱ ወንጀሎቻችን እንዲማሩና በደረጃ ከፍ እንድንል ከሚያደርጉ ተግባራት ነው። ወንቲዛሩ ሶላቲ ባዕደ ሶላ ሶላትን መጠበቅ አሉ። ባዕደ ሶላ ማለት ከሶላት በኋላ ሌላኛውን ሶላት ሰግደ ለመሄድ መስጂድ ሆነህ ቁጭ ብለህ መጠበቅ። ይህም አንዱ በደረጃ ከፍ እንድንል የሚያደርግ ነው አሉ። ሱብሃንአላህ። ወንቲዛሩ ሶላቲ ባዕደ ሶላ መግሪብ ሰግደ ኢሻን ሰግጄ ሄዳለሁ ብለህ መስጂድ ቁጭ ማለት ነው። ስራ ከሌለ አሱር ሰግደህ እስከ መግሪብ መቀመጥ ማለት ነው። ይሄ በጣም ትልቅ አጅር የሚያስገኝ ነው። እንዲያውም መጨረሻ ላይ ምን አሉ? ፈዛሊኩም الرباط ሰላሰን 3 ጊዜ ዘብ እንደማደር ቁጠሩት አሉ። መግሪብ ሰግደህ ኢሻ
ሰግጄ ሄዳለሁ ብለህ መስጂድ መቀመጥ ዘብ እንደማደር ይቆጠራል አሉ። ሪባጥ في سبيل الله በአላህ መንገድ ላይ ዘብ እንደማደር ይቆጠራል አሉ። እንደዛም ስራው ከባድ ነው ማለት ነው። አዎ እውነት ነው። ከመግሪብ እስከ ኢሻ ያለችው ጊዜ እንኳን ለመጠበቅ ሰዎች ይቆረጠነጣሉ። ወጥተው ነው የሚሄዱት፣ ቶሎ ወጥተው ነው የሚሄዱት። ሸይጣን ይገፋፋቸዋል እንዲሄዱ ምንም ላይሰሩ። በጣም ጠባብ ሰዓት ናት፣ ምንም አይሰሩባትም። አንዳንዶቹ ውጭ አውርተው ለመምጣት ይወጣሉ። ግን መስጂድ ብትቀመጥስ ወንጀልህ ይማራል፣ በደረጃ ከፍ ትላለህ። ኢንሻአላህ ቀጣዩን በቀጣይ ምናይ ይሆናል። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።